በሕግ አምላክ ሀገሬው ስለ ሕግ አያልነት ሲናገር በሕግ አምላክ ሲባል እንኳን ሰው ወራጁ አይቆማል ይል ነበር። ሕግ የተፈጥሮን እስከ ማቆም ኃይል እንዳለው አድርጎ ለመግለጽ ምን አይነት በሕግ የጸና እምነት ቢኖር ነበር ያስብላል። በሕግና ፍትህ ላይ እምነት ያለው ሕዝብ ያለማንም አስገዳጅነት ለሕግ ተገዥ ነው። ክስተቶችንም ተከትሎ ለሕግ ያለውንም እምነት በተለያየ መንገድ ይገልጻል። ግጭቶችን በጉልበት ከመፍታት በሕግ መፍታት ተመራጭ እንደሆነም ያምናል። በጉልበቱ አዳሪ ሲገጥመው ሰይፍን በሰይፍ ከመመለስ በሕግ አምላክ ይመርጣል። ከማትረባ ጉልበት በሕግ አምላክ ይሻላል የሚለውም ለዚህ ይመስላል። ስለዚህ የሕግ መከበር ህብረተሰቡ ስለ ሕግና ፍትህ ባለው አመለካከት ይወሰናል ማለት ነው። ሕግ በህብረተሰቡ ውስጥ በሚፈለገው ደረጃ ለውጥ እንዲያመጣ ከተፈለገ እያንዳንዱ ሰው ስለ ሕግ ያለው አመለካከት አብሮ መለወጥና ማደግ ይኖርበታል። ህብረተሰቡ ለሕግና ፍትህ ያለው አመለካከት ሁለት ነገሮችን ይገልጽልናል። በአንድ በኩል ህብረተሰቡ ለሕግ ያለውን እምነት ሲገልጽልን፣ በሌላ በኩል ደግሞ የሕግ መከበር ያለበትን ደረጃ ያሳየናል። ዘመናዊ የፍትህ ስርዓት ሳይዋቀር በፊት ሀገሬው ስለ ሕግ የበላይነት የጸና እምነት ነበሩ ማለት እንችላለን። አስገዳጅ ነገር ሳይኖር በሀገር ደንብ ብቻ መንገድ ላይ ባላጋራውን ሲያገኘው በሕግ አምላክ ብሎ ተላላፊ መንገደኛውን ጉዳዩን እንዲመለከትለት ያደርግ ነበር። ተላላፊው መንገደኛም ዳኝነቱን ተቀብሎ የግራ ቀኙን ጉዳይ ሰምቶ ይፈርዳል። ውሳኔው ከተስማማቸው ይፈጽማሉ፣ ካልተስማማቸው በአካባቢ ወዳለው ጭቃሹም ተያይዞ መሄድ ነው። ይህን ተላላፊ የመንገድ ዳኛ የሕግ ምሁሩ አበራ ጀንበሬ የመንገድ ዳር ፍርድ ቤት ወይም የመንገድ ዳር ዳኛ በማለት ሲገልጹት፣ ከሳቴ የብርሃን የአማርኛ መዝገበ ቃላት ደግሞ ዳኛ የውሃ ወራጅ ዳኛን በማለት ይገልጸዋል። ስያሜው ምንም ይሁን ተላላፊውን መንገደኛ ዳኛ ባላገራዎችን ተከራካሪ አድርጎ ሲያቆማቸው የነበረው የአገር ደንብና ልማድ ፍቃደኝነትና ለሕግ ፍትህ የጸና እምነት መኖር እንጂ ሌላ አስገዳጅ ኃይል አልነበረም። ሕዝብ ስለ ሕግና ፍትህ ባለው የጸና እምነት ብቻ አገር ይዳኝ ነበር። ሕዝብ በሕግና ፍትህ የጸና እምነት ሲኖረው ያለማንም አስገዳጅነት ሕግና ዳኝነትን ያከብራል። ዳኝነቱ ትክክልም ባይሆን እንኳን ለአገር ደንብ ሲል ውጤቱን ይቀበላል። በፍርድ ከሄደው በቅሎው ይልቅ ያለ ፍርድ ሄደው ቆሎው የሚያንገበግበው ለሕግ ያለው ትልቅ ክብርና እምነት ነው። እንዲህ አይነት የዳበሩ ልማዳዊ ሕግ አሰራርና የተጠየቅ ሙግት የሀገራዊ ባህላዊ ቅርስ እንደነበርና በሌሎች በሁሉ አገሪቱ ክፍሎች ይታይ እንደነበር ብዙ አጥኚዎች ይገልጸዋል። ልምዱም እንዳይቀር በሕግ ደረጃም እውቅና ተሰጥቶት ነበር። በ1934 ዓ ም የወጣውና ስለ ፍርድ ቤቶች የዳኝነት ስራ አካሄድ ለመወሰን የወጣው አዋጅ አንቀጽ 23 ደንበኛ ፍርድ ቤት ያለበት እስኪቋቋም ድረስ ገና ካልቆመበት ቦታ ላይ ትናንሹን ነገር እንደ አገር ልማድ በኢትዮጵያ ሕግ እንዲታይ በእርቅ መንገድም ለመጨረስ እንዲቻል አዋጅ አይጸናበትም በማለት አስቀምጦ ነበር። የፍትህ ተቋሞች በዘመናዊ መልኩ ሳይደራጁ ገና ሕዝብ በአገር ደንብና ልማድ ብቻ ይዳኝ ነበር። ጥናት ቢጠይቅም ለሕግ የነበረውም ከበሬታ በአገር ደንብና ልማድ በሚዳኝበት ጊዜ የነበረው ከአሁኑ የሚሻል ይመስላል። አሁን በሕግ አምላክ ሲባል ሰው አይደለም ወራጇ ይቆማል ብሎ የሚያስብ ፈልጎ ማግኘት ይከብዳል። በሕግ አምላክ ቁም ቢባል ሂድ ክሰስ የሚለው ወይ የሚሸሸው ይበዛል። ጭራሽ ተላላፊው መንገደኛ ዳኛ አድርጎ ጉዳይ መፍታት የማይቻል ነው። ምናልባት የፍትህ ተቋሞች ስላሉ ይሆናል። ቢሆንም በፍትህ ተቋሞች በሕግ አምላክ ተብሎ ሲቀርብ ለሕግና ለፍትህ ያለው አመለካከት በጎ ስለሆነ የሚቀርብ ጥቂቱ ነው። በፍትህ ተቋሞች ከሚቀርበው የሚበዛው ባለመቅረብ የሚመጣውን ኃላፊነትና ቅጣት በመፍራት ይመስላል። በፍርሃት ሕግን ማክበር ጤናማ አይመስልም። ሕግ ማክበር አንዱ የግብረ ገብ ግዴታና የመልካም ዜጋ መገለጫ ነው። ሕግን ሲመቸኝ አከብረዋለሁ፣ ሳይመቸኝ ጥሰዋለሁ የሚል አመለካከት ትክክል አይደለም። ትክክልና ፍትሃዊ ያልሆኑ ሕጎችን ማክበር ተገቢ ነው ወይስ አይደለም የሚለው ክርክር እንዳለው ነው። ሕግን ማክበርና በጎ አመለካከት የመኖር ለአንድ ማህበረሰብ አስፈላጊው ነገር ነው። ያን የዘመናዊ የፍትህ ተቋሞች ሳይኖሩ ዳኝነት በአገር ልማድና ደንብ ሲሰጥ በነበረበት ወቅት ሕዝቡ ስለ ሕግና ፍትህ በጎ አመለካከት ነበረው ማለት እንችላለን። አድማጮቻችን፣ ይህ ዲጂታል ነጋሪት የሬዲዮ ፕሮግራም ነው። ዲጂታል ነጋሪት የራዲዮ ፕሮግራም ዘወትር እሁድ ከቀኑ 7 ሰዓት እስከ 8 ሰዓት በኮቨናንት ሀብ የጥብቅና ቢሮ ይቀርብላችኋል። አብረናችሁ የምንቆየው ከኮቨናንት ሀብ የጥብቅና ድርጅት ጠበቃ ትመት አሰፋ፣ ጠበቃ ደራውቅ ዘውዱና ጠበቃ ፍቃዱ አንዳርጌንን እንደምንላችኋል። ዝግጅታችን ዛሬ የግልግል ዳኝነት አዲሱ የፍትህ አማራጭ በኢትዮጵያ የሚል ውይይት ይዘን ቀርበናል። እንደምን ዋላችሁ ጓደኞች?
እግዚአብሔር ይመስገን። ፍቃዱ እንደምን ናችሁ? አለን። ሳምንቱ እንዴት ነበረ? ሳምንቱ በጣም ቆንጆ ነበር። እትመት ያው ባለፈው አልነበርሽም። ጥርና ጋብቻን አንቺ ላይ አይተናል። ልክ ነው ፍቃዱ። በአጋጣሚ ገጥመዋል ጥርና ጋብቻ በእኔ ህይወት ውስጥ። መልካም ምኞታችሁን በቀደም ሰምቻለሁኝ። በጣም አመሰግናቸዋለሁ። በጣም ደስተኛ ነኝ። ምክንያቱም የመጀመሪያ ልጄ ዮናታን ብርሃኑ ወይም ቤቢ ነው የምለው እኔ ቤቢዬ የ24 አመት ልጅ ነው። በ24 አመቱ ወደ ትዳር እየገባ ነው እና በጣም የሚበረታታ ነው። ሽማግሌ ልከናል ወደፊት ባለቤቱ ወይም ሚስቱ በአገር ወግና ደንብ መሰረት፣ ምክንያቱም የአገር ወግን ባህልን ደንብን ማክበር ስላለብን በሽምግልና ጠይቀናል። ልጃችሁን ለልጃችን ብለን የሴቲቱ ቤተሰብ መልካም ፍቃዳቸውን ገልጸዋል። እንግዲህ በአጭር ጊዜ ውስጥ የጋብቻ ስነ ስርዓታቸው ይፈጸማል። በጣም ደስተኛ ነኝ። ይሄን እድል ሁሉም ሰው እንዲያገኝ